ለስደተኞች ወይም ደግሞ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኤርትራውያን የሚሆን አሪፍ የሆነ በጣም አዋጭና እናንተንም ከስኪላችሁ ጋር ደስ እያላችሁ የምትሰሯቸው 5 ስራዎች ባክግራውንዳቸውን ሪሰርች ሰርተን እንግዲህ ይዘንላችሁ ቀርበናል። እነዚህ 5 ስራዎች እንግዲህ በጣም ቀላልና ለመረዳት በጣም አሪፍ የሆኑ ስራዎች ናቸው። ሁላችሁም እንደምትወዷቸው ሙሉ ተስፋ አለኝ። የመጨረሻ ላይ የምነግራችሁ ስራ ግን በጣም አሪፍና በጣም ፕሮፊት በዚህ ታይም እንግዲህ በጣም ብዙ ሰው ተሰማርቶበት እየሰራ ያለና በጣም ብዙ ዩሮዎችን ፓውንዶችን እያስገባበት ያለ ታይም ነው እና ደግሞ እነዚህን ስራዎች የት እንደምታገኙዋቸው የት ላይ ዲስከቨር አድርጋችሁ እንደምትደርሱባቸው አንድ ባንድ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። ሰላም እንደምን አላችሁ ውድ የዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተንላችኋል። ዛሬ እንግዲህ 5 ወሳኝ የሆኑ ዩኬ ውስጥ ሆናችሁ የምትሰሯቸውን ስራዎች ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያለን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጋችሁ ጀምሩት እንላለን። ያው እንደሚታወቀው እንግዲህ ስደት ላይ በምትሆኑበት ታይም ላይ እንግዲህ በጣም አስቸጋሪው ነገር እንግዲህ ስራ ማግኘት ወይም ደግሞ ኮኔክሽናችሁን ማስፋት በጣም አስቸጋሪ ሊሆን የሚችለው እንግዲህ ይሄ ነው። ሁላችንም እዛ ምን መጣው ለስራ እስከሆነ ድረስ እንግዲህ እነዚህን ስራዎች ይሄ ነው ተብሎ ብዙ ጊዜ አይነገርንም። እዛ ዩኬ ከደረስን በኋላ ወይ ጓደኛችን ወይ ዘመዶቻችን የሚሰሩትን ስራ ተገደን የሆነ ስቶር ውስጥ ወይ ደግሞ እየጠበቅን ወይ የሆነ ነገር እየሰራን ነው የምንገኘው። ታዲያ እነዚህ ነገሮች እንግዲህ ለማስቀረት ወይም ደግሞ የራሳችንን ካምፓኒዎችንም ክሬት ለማድረግ እንዲያስችለን ከተለያዩ አፍሪካን ሀገራቶች ከሚወጡ ኢሚግራንቶች ላይ የተለያዩ ሪሰርቾችን በመስራት እንግዲህ ዲያስፖራ ፕላስ ይሄንን ኢሹ ይዞላችሁ መጥቷል። እንግዲህ እናም የተለያዩ ኢሚግራንቶች እንግዲህ እዚህ ዩኬ ከተሰበሰቡ በኋላ ትንሽ አመት ከሰሩ በኋላ ስትመለከቷቸው ብሎ አፕ አድርገው ወይም ደግሞ ወደ ሌላ ሀገር ትራንስፈር አድርገው የተለያዩ ስራዎችን ሲሰሩ የተለያዩ አቺቭመንቶችን ጎሎችን ሲያደርጉ ታያላችሁ። እና ያም የሚሆነው እንግዲህ ከኮሚትመንት እና ካላቸው ኔትወርክ አንፃር ነው። አብዛኛው ጊዜ የኛ ማህበረሰብ በሆነ ነገር ብቻ ይደላደል እንጂ ምንም ችግር የለበትም። ወደፊትም ወደ ኋላ ምንም የሚያስበው ነገር የለም። ያ ነገር ይጥቀመውና ወይም ደግሞ ትልቅ ኢንካም ያስገኝለት እንጂ ምንም ነገር ወደ ፊት ለፊት የማሰብ ሂደቱ ትንሽ አነስ ያለ ነውና እዚህ ላይ ብንሰራበት ብለን ነው ይሄንን ኢሹ ይዘንላችሁ የመጣ ነው። እንደ ኮሚኒቲም ገሌ ምን እየሰራ ነው ገሌ ምን እየሰራች ነው ብለን ሁላችንም ዲስከቨር አድርገን ማግኘት አለብን። እንደገና ደግሞ የተለያዩ ኮሚኒቲዎችን ዋይድሊ ማሰብ አለብን። ግሩፖችን ክሪት ማድረግ አለብን። ያንን ከማሰብ አንፃር ነው ይሄንን ይዘንላችሁ የመጣ ነው ማለት ነው። ታዲያ ለኢሚግራንቶች በጣም አሪፍ የሆነ አዋጭ የሆነ ስራ ተብሎ እንግዲህ 5 ስራ ዲስከቨር ተደርጎ ሪሰርች ተሰርቶላችሁ መጥቷል። ይህም ሪሰርች እንግዲህ ተደርጎ የመጣው ከተለያዩ ከዩኬ ላይ ከሚገኙ ኢሚግራንቶች ከሚሰሩት ስራዎችና የተለያዩ ከአፍሪካን ሀገሮች ከተለያዩ ላቲን ሀገራቶች የሚመጡ ሰዎች የተወሰደ ኢንፎርሜሽን ነው ማለት ነው። እዛ ከመጡ በኋላ ምን ይሰራሉ፣ እንደገና ደግሞ በምን ያክል አመት ወይም ደግሞ በምን ያክል ዱሬሽን ይህንን ወርክ ሊሚት ከተቀበሉ በኋላ አቺቭመንት ላይ ይደርሳሉ የሚለውን ነገር ይዘንላችሁ መጥተናል። እንግዲህ ከመጀመሪያው ስራ ስንጀምር እንግዲህ በመጀመሪያ ላይ ለኢሚግራንቶች የተቀመጠው ስራ የትርጉምና የቋንቋ አገልግሎት ነው። ይህም እነሱ በሚጠሩበት አጠራር ትራንስሌሽን እንደ ኢንተርፕሪቴሽን የሚሉት ነው ማለት ነው። ታዲያ እዚህ ጋር ምንድነው የሚያጋጥማችሁ? የቃል አስተርጓሚነት ያጋጥማችኋል። እንደገና ደግሞ የጽሁፍ ተርጓሚ፣ የድምጽ ቀረጻ ያጋጥማችኋል ማለት ነው። የቃል ተርጓሚ ላይ በመናይበት ሰዓት ላይ እንግዲህ የተለያዩ ኢሚግራንቶች በጣም ብዙ ቋንቋ ላይ በጣም የሚቸገሩ አሉ። እዛው አስቡት ከስፔን የሚመጡ ከተለያዩ ከጀርመን የሚመጡ በጣም የሚቸገሩበት ነገር ከፖርቹጋል የሚመጡ እንግሊዘኛ ነው። እንግሊዘኛ ላይ ብሪቲሽ አክሰንት ያለው ሰው ማለት በዚህ ሰዓት the most rich የሚሆንበት ታይም ነው። ምክንያቱም እነዚህን ሰዎች እየፈለጋችሁ በማደን የተለያዩ የሆስፒታሎች ጉዳዮች ሊኖርባቸው ይችላል። የፍርድ ቤቶች ጉዳይ፣ የአሳይለምን ጉዳይ እንግዲህ በእኛው በኢትዮጵያኖች ራሱ ማየት ትችላለች። በጣም ብዙ አሳይለም ነው የሚጠየቀው። እንደገና ደግሞ በመንግስት መስሪያ ቤቶች ውስጥ በአማርኛና በእንግሊዘኛ ማስተርጎም፣ እነዚህን የመሳሰሉትን ነገሮች መስራት ትችላላችሁ። እነዚህን የምታገኙበትን ዌብሳይት መጨረሻ ላይ አስቀምጥላችኋለሁ። እንደገና ደግሞ ዲስክሪፕሽን ቦክስ ላይ እዚህ ስር ሁሉንም ሊንኮች አስቀምጥላችኋለሁ። ሊንክ ማስቀመጥ ስለማንችል ኖርማል ሳይት ኔሞችን እናስቀምጥላችኋለን። የገባችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ የትርጉም ቋንቋ ላይ እንግዲህ የጽሁፍ ተርጓሚ ልትሆኑ ትችላላችሁ። ለምሳሌ ሰነዶችን መተርጎም ትችላላችሁ። ድረገጾች ላይ ብሎጎች በሚፖስቱበት ታይም ላይ እንግዲህ ቢቢሲ እንደምትመለከቱት አማርኛ ፖስት አለው፣ ኦሮምኛ ፖስት አለው፣ ትግርኛ ፖስት አለው። ያ ሁላ የሚካሄደው እዛው
ሀገራቸው ባለው የራሳቸው ፖስት ነው ማለት ነው። ዩኬ ውስጥ እንግዲህ በጣም ብዙ የዜና ጣቢያዎች እንግዲህ እንዳሉ የሚታወቅ ነው። ሁላችሁም ታውቃላችሁ። ይሄን ነገር ለእናንተ ራሱ ማስረዳት በጣም ትንሽ የወረደ ነገር ነው እና ለነሱ እንዴት አድርጋችሁ እንደምትቀጠሩ ፕሮሰሱን ሙሉ ለሙሉ ሳይቱ ላይ ታገኛላችሁ። ከስራ አስቀምጥላችኋለሁ ማለት ነው። ሌላኛው ደግሞ የትርጉም ስራ ላይ ትርጉም ስራ ላይ እና ቋንቋ ላይ የምንሰራው የድምጽ ቀረጻ ቮይስ ኦቨር። እንግዲህ አሁን ቮይስ ኦቨር በጣም ሃይ የሆነ ቮይስ ኦቨር የሚሰሩ ሰዎች በጣም የተፈለጉበት ያለበት ታይም ነው። ያም እንግዲህ እንዴት ነው ሊሆን የቻለው መሰላችሁ? አሁን ላይ እንግዲህ ዩቲዩብ የሚባለው ፕላትፎርም ሁላችሁም የምናውቀው እናንተም ይሄንን እኔን እዚህ ላይ ያገኛችሁኝ ምንድነው እየተካሄደ ያለው መሰላችሁ? አሁን ለምሳሌ ይሄ ቪዲዮ አለ አይደለ? ይሄ ቪዲዮ አንድ ዩኬ ተቀምጣ የምትሰማኝ ሳውዝ አፍሪካዊ በእንግሊዝኛ ማዳመጥ ትፈልጋለች፣ በብሪቲሽ አክሰንት ማዳመጥ ትፈልጋለች እና ተርጉማችሁ ትራንስሌሽን መስራት። ዩኬ ቁጭ ብሎ ደግሞ ላይክ ለሌላ ሀገር የሚሰራ ሰው ያንን የነሱን ቋንቋ በአማርኛ መስማት የሚፈልግ እዛ ጀርመን የተቀመጠ ሰው አለ እና ያንን ቮይስ ኦቨር እንደገና ደግሞ መጽሐፎቻቸው በአማርኛ እንዲሸጥላቸው ለምሳሌ ፓወር የሚባለው መጽሐፍ ሁላችሁም ታውቁታላችሁ። ተተርጉሙ በአማርኛ ቀርበዋል። ጉድ ሃቢት የሚባሉ መጽሐፎች ምናምን ነገር በአማርኛ የተተረጎሙ ይመጣሉ። ላይክ ስፖቲፋይ ላይ ይጫናሉ፣ የተለያዩ አውዲዮ ቡኮች ላይ ይጫናሉ። እነዛን በጣም ስለሚፈልጉ እዚህ ላይ መስራት ትችላላችሁ። ይህም ታዲያ ለኢሚግረንቶች በጣም አሪፍ የሆነ ስራ ነው ማለት ነው። በሁለተኛ ደረጃ ያስቀምጥላችሁ ደግሞ የመስመር ላይ ትምህርት። ይሄ በአማርኛው ነው። ኦንላይን ቲዩቶሪንግ ይባላል በእነሱ ደግሞ። ታዲያ ይህንን ደግሞ እንዴት ነው የምትሰሩት? የአማርኛ አስተማሪ መሆን ማለት ነው። ላይክ ኢትዮጵያኖች ልጆቻቸውን እዛ በሚወልዱበት ታይም ላይ በጣም የሚያስቸግራቸው ነገር ልጆቻቸውን እንዴት አድርጌ አማርኛ ላስተምረው፣ ወደ ኢትዮጵያን በሚሄዱበት ሰዓት ላይ ከፋሚሊ ጋር ለመግባባትም የሆነ ትንሽዬ አማርኛ ለኮንቨርሴሽንም እንዲሆን የት ላስተምራቸው እያሉ በጣም የሚጨነቁበት ታይም ላይ ደርሰዋል አሁን ላይ። ምክንያቱም ልጆቹ እንደተወለዱ የሚሰሙት እንግሊዘኛ ነው፣ ትምህርት ቤት ሄደው የሚሰሙት እንግሊዘኛ ነው፣ ኢንተርቴንመንት ቻናሉ እንግሊዘኛ ነው። በጣም ብዙ ነገር ያስቸግራቸዋል። ስለዚህ አማርኛ ኦንላይን ቱቶሪንግ ብታስተምሩ በጣም አዋጭ የሆነ ነው። ላይክ በጣም ምክንያቱም አንድ ሰው ብቻ አይደለም የምታስተምሩት። ላይክ አንድ ሰው በ50 ፓውንድ ራሱ ብትይዙ ሞስት በቃ ምን ያክል ተማሪ ደግሞ እንደምትይዙ አስዩ ማድረግ አለባችሁ። ይሄንን የራሳችሁን የሆነ የቴሌግራም ፔጅ ሊሆን ይችላል፣ ፕራይቬት ግሩፕ ሊሆን ይችላል። እሱን በማዘጋጀት እነሱን ላይክ ሌጋሊ ወይ በማስከፈል እንደዚህ አይነት ስራዎችን መስራት ትችላላችሁ ማለት ነው። ይሄ ምንድነው? ኦንላይን ቲዩቶሪንግ ማለት ነው። የተለያዩ አካዳሚዎችም እንደ ሂሳብ፣ ሳይንስ ወይም ደግሞ ቴክኖሎጂ የትምህርት ቤት ባሉበት ዘርፍ እንግዲህ መረዳት ስለሚፈልጉ ከዚህ ከኢትዮጵያ የሚሄዱ ሊጠሯችሁ ይችላሉ ማለት ነው። በሶስተኛ ደረጃ ደግሞ የተቀመጠላችሁ የርቀት ቢሮ ረዳትነት፣ በእንግሊዝኛው አጠራሩ ደግሞ ቨርቹዋል አሲስታንት ማለት ነው። አሁን ለምሳሌ ቨርቹዋል አሲስታንት ላይክ ለጠበቆች፣ ለተለያዩ በጣም ለብዙ እንትኖች እንግዲህ ሪሞት ወርክሊ አብዛኛው ጊዜ ማናጀሮችም ሆኑ ትክክለኛ ኦነሮች ይህን ነገር ላይ ታይማቸውን ማጥፋት ስለማይፈልጉ ይህንን ስራ ኦልሬዲ ሪሞትሊ አሲስታንት ቨርቹዋል አሲስታንት እየቀጠሩ ነው። ኦልሞስት ኤአይ ይሄን ነገር ሃንድል ማድረግ ስለማይችል ሃንድል ማድረግ ስላችሁ ላይክ ሆነስትሊ ለመመለስም ላይክ ያለውን ነገር ቨርቹዋሊ ምን ትሬን ቢደረግም ቨርቹዋል አሲስታንት አሁን በጣም እየተፈለገ ያለበት ታይም ላይ ነው ያለ ነው ማለት ነው። እንደገና ደግሞ የተለያዩ ጥያቄዎች መሀል ላይም ስለሚነሱ ያንን ነገር ለመመለስ እንግዲህ ቨርቹዋል አሲስታንት ማለትም ማኔጀሩ ተወካይ እንደማለት ነው። እንደ ጸሐፊ እንደምንለው ማለት ነው። እንደዛ መሆን ትችላላችሁ ማለት ነው። ሌላኛው ደግሞ ይዘንላችሁ የመጣ ነው በአራተኛ ደረጃ ይዘንላችሁ የመጣ ነው ዲጂት 4 እና 5 አንድ ተመሳሳይ ናቸው። ዲጂታል እና ከስር ያለው የቴክኖሎጂ ስራዎች ነው የሚለው ላይክ አንድ ላይ አድርጌ ልንገራችሁ። ይሄንን ጠቅለል አድርጌ 4 እና 5 ማለት ነው። በአራተኛ ደረጃ ላይ የተቀመጠላችሁ እንግዲህ ዲጂታልና የቴክኖሎጂ ስራዎች ማለትም ፍሪላንስ ዲጂታል ወርክ የምንለው ማለት ነው። ላይክ ከነዚህዎች ውስጥ መካከል አሁን ለምሳሌ እኔ የምሰራው ግራፊክስ ዲዛይኒንግ ነው። ፖላንድ ላሉ፣ ጀርመን ላሉ እንዳለ በጣም ትልልቅ ካምፓኒ ሊስት ማድረግ እችላለሁ። ለነሱ ትልልቅ ብራንዳቸውን ቢውልድ አድርጌላቸዋለሁ። ከዚህ በፊትም ፖላንድ ሀገር ላለ ትልቅ የአበባ ምርት ቡና ላይ የተሰማራ ትልቅ እርሻ ከዚህ በፊት ፉል ብራንዲንጉን በመስራት እንግዲህ በጣም ትልቅ ከነሱም ዘንድ ትልቅ አድናቆትን ያተረፍኩበት አሪፍ የሆነ ስራ ነው ግራፊክስ ዲዛይኒንግ።
እዛ ውስጥ ይካተታል ማለትም የዲጂታል እና የቴክኖሎጂ ስራዎች ውስጥ ማለትም ፍሪላንሰር ውስጥ ማለት ነው። እዚህ ውስጥ ደግሞ ምን አለ ብለን ስናይ አንደኛ ኮንተንት ክሬሽን አለ። ኮንተንት ክሬሽን ማለት የይዘት ፈጠራ የምንለው አለ። እኔ የነገርኳችሁ የኔ ፊልድ ላይክ ግራፊክስ ዲዛይኒንግ አለ። እንደገና ደግሞ ቪዲዮ ኤዲቲንግ አለ። ሞስት በቃ በጣም ብዙ ፓውንዶች እየረገፉበት ያሉት በጣም ብዙ ኢንካም እያስገባ ያለው እንግዲህ ከነዚህ ሶስቱ ላይክ ከላይ ከተመለከተናቸው ሶስቱ ዲጂታል እና የቴክኖሎጂ ስራዎች ላይ ነው። እንግዲህ ከነዚህ መካከል እንግዲህ እንደጠቀስኩላችሁ የመጀመሪያው እንግዲህ ኮንተንት ክሬሽን ማለትም የይዘት ፈጠራ ነው። እንግዲህ ይሄኛው ብሎግ ጽሁፎችን አማርኛ ጽሁፎችን ማዘጋጀት ማለት ነው። ኮንተንት ክሬት ነው የምታደርጉለት ለዛ ሰውዬ። አሁን ለምሳሌ ጓደኛዬ የኔ ጓደኛ አለ ካናዳ ነው የሚኖረው ቶሮንቶ እና ለተለያዩ የካምፓኒዎች እንትን ይሰራል ማርኬቲንግ ስራዎችን ይሰራላቸዋል ፕሮሞት ያደርግላቸዋል ማለትም የይዘት ፈጠራ ኮንተንት ክሬሽን ይጽፍላቸዋል ቀጣይ ምን ፖስት ማድረግ እንዳለባቸው በምን ሰዓት መልቀቅ እንዳለባቸው እያንዳንዱን ነገር ክሬት አድርጎ ያስቀምጥላቸዋል ላይክ የራሱን ማርኬቲንግ ኤጀንሲ ክሬት አድርጓል ኦሬዲ ማለት ነው ይህም ላይክ ስም ሰይሞለት ኤኬ ዲጂታልስ ብሎ እንግዲህ አሁን ላይ እንግዲህ ማክሲመም ለ5 ነው ለ6 ካምፓኒ ኮንሲስተንትሊ ሆኖ እንግዲህ ይሄን ስራውን ከጀመረ 2 አመት ሆኖታል ኦሬዲ ካናዳ ውስጥ በጣም ኤሪያውን ከቨር ያደረገ ይሄደ የተለያዩ አሴቶችንም ያፈራ ይገኛል እንግዲህ ከዚህ በፊትም እየተነጋገረ ነበር ይሄ ነገር በጣም ብሎ አፕ ያደርጋል ምናም ነገር ያለኝ ነበርና ብሎ አፕ አድርጎለት አሁን ላይ በጣም እየሰራበት ይገኛል ጭራሽ አሁን ደግሞ ወደ UGC ቀይሮታል እሱን ደግሞ ቀጣይ ምን እንደሆነ ስለዛ ነገር እሱን ጠይቄ ወይ ደግሞ እዚህ ላይ አቅርበው ኢንተርቪው ማድረገው ይሆናል ማለት ነው አሁን ደግሞ ወደ ሌላኛው እዚህው ቶፒክ ውስጥ ነው ወደ ራሴ ላይክ አሪፍ ኢንካም አገኘሁበት ወዳልኳችሁ ሲሄድ ግራፊክስ ዲዛይኒንግ ነው ይሄ ግራፊክስ ዲዛይኒንግ እንግዲህ በተናርጌ ላስረዳችሁ ይሄ የኔ ፊልድ ስለሆነ ማለት ነው ግራፊክስ ዲዛይኒንግ ያልታወቀበት በጣም ብዙ ሰው እየሰራበት ያለበት ወይ ነው እናንተም ዩኬ ውስጥ ሆናችሁ እንግዲህ አስቡት ዩኬ ውስጥ ምን ያክል ስታርታፖች ዴይሊ ፐብሊክ እንደሚደረጉ እንደገና ደግሞ በጣም አዳዲስ ቢዝነሶች ክሬት እንደሚደረጉ አስቧቸው እንግዲህ ለነዛ ካምፓኒዎች ምንድነው የምታደርጉት አንደኛ ሎጎአቸውን ትሰራላችሁ ከለር ብራንዲንጋቸውን ትሰራላችሁ እንደገና ደግሞ የተለያዩ ባነሮች ፍላየሮች ቢዝነስ ካርዶች ማህተሞች አንድ የሚቀራችሁ ነገር የለም ያንን ካምፓኒ ኦልሞስት እናንተ ናችሁ የምትችሉት ማለት ነው ያንን የምትሰሩት ደግሞ በፒሲያችሁ ነው በአዶቤ ኢሉስትሬተር ነው የምትሰሩት በፎቶሾፕ እና በአዶቤ ኢሉስትሬተር ያቀናጃችሁ ነው የምትሰሩት ስለሱ ኮርስም ከፈለጋችሁ ኮሜንት ላይ አሳውቁልኝ እሰራላችኋለሁ ምንም ነገር የሚያሳስብ ነገር አይደለም እና ይሄንን የማህበራዊ ዲዛይን ላይክ ዲዛይኒንጎችን እየሰራችሁ በመታዳብሩበት ሰዓት ላይ ትልልቅ ካምፓኒዎች ኮንታክት ያደርጓቸዋል ዴይሊ ይሄንንም የት እንደምታገኙ አሁን ከስር አንድ ባንድ ነግራችኋለሁ የት ሳይት ላይ እንደምታገኙ ማለት ነው ዴይሊ ፐር ሚኒት ነው ስራ የሚወጣው እዛው ያላችሁበት ዩኬ ያላችሁበት ለንደን ውስጥ ዩናይትድ ውስጥ እንዳለ ሙሉ ለሙሉ ፍሪላንሱ የሚወጣው ማለት ነው በአካል ልትገናኙም ትችላላችሁ እንደገና ደግሞ ቨርቹዋሊም ልትገናኙ ትችላላችሁ እንደገና ደግሞ ለእናንተ በጣም ቀላል ነው የሚሆነው ማለት ነው እንደገና ደግሞ ለነዚህ ካምፓኒዎች ክሬት በመታደርጉበት ሰዓት ላይ ፖርትፎሊዮአችሁን እየገነባችሁ ቢውልድ እያደረጋችሁ ስለምትሄዱ ቀጣይ ለሚመጣው ካምፓኒ ምንም አትጨነቁም ዩኬ ውስጥ ናችሁ ይሄንን ሰራው ካላችሁ ዩኬ ውስጥ ያለ ካምፓኒ እናንተን ትረስት አድርጎ ያንን ማይሰራበት ጉዳይ አይኖርም ማለት ነው ሌላኛው ደግሞ ቪዲዮ ኤዲቲንግ እንግዲህ በጣም አዋጭ ሆነ ሃይ ኢንካም ያለው በጣም ላይክ ግራፊክስ ዲዛይኒንግ ብሎ አፕ ማለት ግራፊክስ ዲዛይኒንግ እንግዲህ እንደሚታወቀው በአንድ ስራ ላይክ እስከ 2000 እስከ 3000 ፓውንድ ኦር ደግሞ ዩሮ ልትሰሩ ትችላላችሁ በግራፊክስ ዲዛይኒንግ ይሄ እርግጥ ነው ሙሉ 100% የተረጋገጠ ነው በቪዲዮ ኤዲቲንግ ግን ላይክ በጣም ሃይ የሆነ በጣም ትልቅ የሆነ ኢንካም ነው እኔ ከዚህ በፊት የሰማሁትም ነበረ ለ2 ደቂቃ ነው ለ3 ደቂቃ የምትሆን ቪዲዮ ኤዲት ለማድረግ ማክሲመም ትሬለር ነው ይሄን ያህል የረባ ፊልም ሆኖ አይደለም ትሬለር ነው በቃ ማስታወቂያ ነው ግን እስከ 200,000 ፓውንድ የተጠየቀበት ታይም አለ እሱንም ላይክ መረጃውን ካገኘው ሙሉ ዲቴል ኢንፎርሜሽኑን ሳገኝ ፖስት አደርግላችኋለሁ የተለያዩ ብሎገሮች ላይ አንብቤ ነው ይሄን ነገር የነገርኳችሁና ማክሲመም አንድ ቪዲዮ ኤዲቲንግ እስከ 50,000 ፓውንድ የማይሰራበት ምንም አይነት ምክንያት አይኖርም ዩኬ ውስጥ እየኖረ ላይክ እንዴት መሰላችሁ የሚሆነው ዩቲዩብ ላይክ አሁን ይሄ የምታዩት ቪዲዮ ራሱ ሌላ ኤዲተር ነው ሌላ ኤዲት ነው የሚያደርገው ምክንያቱም
ይደክመናል። እኛ ላይክ ስክሪፕት ከመጻፍ አንስቶ እናንተን ከማስረዳት አንስቶ በጣም ሰፖርት ልንደረግ የምንገባ ሰዎች ነን። ላይክ ምክንያቱም የምንሰራው የራሳችን አሁን ለምሳሌ የራሴ ቢዝነስ አለ ሌላ የምሰራው። ስለዚህ አሁን እዚህ ጋር ቁጭ ብዬ ለእናንተ ይህንን ነገር ደግሞ ከማስረዳቴም ባሻገር ደግሞ ቁጭ ብዬ ይህንን ቪዲዮ ኤዲት ማድረጉ አያስችለኝም። ለምንድነው የማያስችለኝ? አንደኛ ነገር በጣም ታይሚንግ ኮንሱም ሊያደርግ ይችላል። እንደገና ደግሞ ሌላ ከፍዬ እኔ ራሴ ፔይ አድርጌ ማሰራው ሰው እያለ እኔው ራሴ እዚህ የምተበትብበት ምክንያት አይኖርም። ለዛ ምንድነው የምናደርገው? ይሄንን ቪዲዮ ራሱ ወስደን እንሰጣለን ማለት ነው ለሌላ ኤዲተር። ያ ኤዲተር ደግሞ ከሽኑ ለእናንተ በእንደዚህ አይነት መልክ ከለር ግሬዲንጉን አስተካክሎ ሁሉን ነገር ማች አድርጎ የተለያዩ በተኖችን እዚህ ጋር የምትመለከቷቸው የሰብስክራይብ በተኖችን አስገብቶ ጽድት አድርጎ ታምኔላችንን ሰርቶ በስነ ስርዓት አሁን የምትመለከቱት ታምኔል እንግዲህ ቪዲዮ ኤዲተር ነው የሰራው። ምንም የማውቀው ታሪክ የለም ማለት ነው። ብቻ ይሄን ትሰራለህ ስለተባልኩ ነው እየሰራው ያለሁት። ኮንተንት ክሪኤሽን ደግሞ የሚያዘጋጅም ሌላ ፐርሰን አለ ማለት ነው። ልክ እንደዛ እዛ ዩኬ የሚኖሩ ትልልቅ ዩቲዩበሮች ሊሆኑ ይችላሉ። በጣም አሁን ላይ እንግዲህ እንዳያችሁት ነው ኮኔክት ለማድረግ በጣም ቀላል ወይ ሆኗል። ኢሜል ማድረግ ብቻ ነው፣ ፖርትፎሊዮአችሁን ቢልድ ማድረግ ብቻ ነው። ስለዚህ ቪዲዮ ኤዲቲንጋችሁን ስኪል ብሎ አፕ በማድረግ በመማር እና አሪፍ የሆኑ ኦንላይን ኮርሶችን እዛው ዩኬ ውስጥ ባለ ስታንዳርድ ፎርሙን በያዘ ባካችሁ ኢትዮጵያ በሚያስተምሩ ቪዲዮ ኤዲተሮች እንዳትማሩ። ላይክ ይሄ ከክፋት አንፃር ሳይሆን አለ አይደለ ከስታንዳርዳችሁን ከመጠበቅ አንፃር ነው። ስታንዳርዱ በዛ ዌይ ብቻ ነው የሚሄደው። የዩኬ ኤዲቲንግ ከኢትዮጵያ ኤዲቲንግ ጋር ማች ሊያደርግ አይችልም። ይሄ ራሱ የተሰራ ያለው በኢትዮጵያን ኤዲተሮች ነው። ግን ቢሆንም ማች ሊያደርግ ስለማይችል እናንተ መማር ያለባችሁ ዩኬ ውስጥ ባለ ትልልቅ ቪዲዮ ኤዲቲንግ ትምህርት ቤቶች ነው ማለት ነው። እነዛ ትምህርት ቤቶች ደግሞ በጣም አሉ፣ እዛ መማር ትችላላችሁ ማለት ነው። ሃይስት እና ሪች በጣም ብዙ ብር ያስገኛል ብዬ ይዤ የመጣሁት እንግዲህ የዚህ የዲጂታል እና የቴክኖሎጂ ስራዎች ውስጥ የተቀመጡት የይዘት ፈጠራ፣ የግራፊክስ ዲዛይኒንግ እና የቪዲዮ ኤዲቲንግ ነው ማለት ነው። ታዲያ አሁን እነዚህን እንትኖች ከየት ነው የምታገኙት የሚለውን ነገር እንመለከታለን ማለት ነው። ላይክ ለፍሪላንስ ስራዎች አሁን ለነገርኳችሁ በጣም ብዙ ኢንካም ያስገኛሉ ላልኳችሁ ስራዎች እንዳለ ሙሉ ለሙሉ የምታገኙት ከአፕ ወርክ ላይ ነው ማለት ነው። እና ደግሞ የተለያዩ ሶሻል ሚዲያ ፖስት በማድረግ ነው እነዚህ ነገሮች የምታገኙት። አፕ ወርክ ላይ ኮኔክት የሚባል ነገር አለ። የተለያዩ ፍሪላንሰሮች ፐር ሚኒት ነው የሚወጡት። አሁኑኑ ይሄን ቪዲዮ ካያችሁ አይታችሁ ከጨረሳችሁ በኋላ ዌብሳይት ላይ ገብታችሁ አፕወርክ ብላችሁ ሰርች አድርጉ። የምትፈልጉትንም ስራ ከነዚህ ጋር ማች አድርጋችሁ ሰርች አድርጉ። ከዛ በኋላ በ12 ደቂቃ ውስጥ የተፖስተ ስራ ታያላችሁ። እዛው ካላችሁበት ሎኬሽን ምንም ሳትርቁ በ12 ደቂቃ ኦልሞስት ላይክ 10 ሚኒት ኦር 12 ሚኒት ነው የሚሆነው ልዩነታቸው ፖስት ሲያደርጉ ስራቸው ማለት ነው። እዛ ላይ ልታገኙ ትችላላችሁ። እንደገና ደግሞ የተለያዩ ቲክቶክ ፖስቶችን በፖስት በማድረግም እዛ ላይ ልታገኙ ትችላላችሁ። ሪኩዌስት ላይ ሊመጣላችሁ ይችላል። ኢንስታግራም ላይ ቡስት ታስደርጉ እዛ ላይ ቡስት ማድረግ እንግዲህ ሊትል በጣም ትንሽ ብር ነው እንግዲህ እዛ ላይ ማግኘት ትችላላችሁ ማለት ነው። ለትርጉም ለድምጽና ለጽሁፍ መቀየር ትራንስክሪፕት ላይ ላይክ ስክሪፕት ራይት ማድረግ እችላለሁ በጣም ናይስ ነኝ ምናምን ካላችሁ ደግሞ ጎ ትራንስክሪፕት የሚባል አለ። እሱም ልክ እንደ አፕወርክ ነው፣ ተመሳሳይ ነገር ናቸው። ዩኬ ስለምትኖሩ ለእናንተ ይቀላችኋል። ብዙ ኦፕሽን አላችሁ። ፕሮፋይላችሁን ቢውልድ ማድረግ ትችላላችሁ። ኦንላይን ፔመንት ቢኖር ፔይ አድርጋችሁ ነገር ክሬዲቶችን ማግኘት ትችላላችሁ። ለዛ እነዚህ ነገሮች ሞክሯቸው። እንደገና ደግሞ አስተማሪ ላይክ ኦንላይን ቲዩተር ጌት አማርኛ አስተማሪ ማን ነው የሚጠይቀኝ ምናምን ካላችሁ ደግሞ መጀመሪያው ነገርኳችሁ አፕወርክ ላይ እና ቲቸርስ ኦን የሚባል ሳይት አለ። እዛ ላይ ማግኘት ትችላላችሁ ማለት ነው። በጣም ቀላል የሆነ ኔትወርኪንጋችሁን ደግሞ ቢውልድ የምታደርጉበት አንዱ እና ዋነኛው ትልቁ ሊንክዲን ይባላል። ሁላችሁም ታውቃላችሁ ስለ ሊንክዲን እርግጠኛ ነኝ። ሊንክዲን እንግዲህ ለሙያዊ ስራ ፍለጋና የተለያዩ መረብ በቃ ሙሉ ብትን አድርገው ለመዘርጋት ስለናንተ ፕሮፋይል ራሱ ቢውልድ ለማድረግ ሊንክዲን ፕሮፋይላችሁን ብቻ ቢውልድ አድርጉ። እዛው አጠገብ ያላችሁ ሰዎች ኮኔክት ይጠይቃችኋል። ኮኔክት ማለት ነው። ምክንያቱም እናንተ አሁን ኢሚግራንት ሆናችሁ ሄዳችሁ እነዚህ ነገሮች ለሚያስፈልጉ አሁን ለምሳሌ ለቪዛ ሊሆን ይችላል በጣም ለብዙ ነገሮቻችሁን ይሸፍንላችኋል። አንድ ቦታ ዲፔንድ አድርጋችሁ ለሰው ብቻ ተቀጥራችሁ አትስሩ። ይሄ የሁል ጊዜ ምክራችን ነው። ምክንያቱም ናይጄሪያኖችን ተመልከቱ። ፎሬክስ ትሬዲንግ ብለው እንግዲህ በዚህ ሳምንት የሰሩትን ጉድ ሰምታችኋል መቼስ። ኮርስ እየሸጡ ዩኬ ውስጥ እንግዲህ ያላታለሉት ሰው የለም። ናይጄሪያኖች እንግዲህ ሃይስት
ማይንድ ሴታቸው ብሪሊየንት የሆነ ኔትወርኪንጋቸው እንግዲህ በጣም በስፋት በቃ እኔ እንደ ናይጄሪያዊ እኔ አይቼ አላውቅም እስከዛሬ ድረስ። ምክንያቱም በጣም ኔትወርኪንጋቸው በጣም ሃይ ነው። እናንተም እንደዛ ነው ሊሆን የሚገባው። የእናንተ ኔትወርኪንግ ሀበሻ ኮሚኒቲ ስታገኙ አትጥሉ፣ እንትን አድርጉላቸው፣ ኮሜንት አድርጉላቸው። እንደዚህ እኔ እንደዚህ ሰፖርት ባደረገ በጣም ናይስ ነው። ምክንያቱም አሁን እነሱ ሌላ ሌቭል አልፈው በጣም ወደ መጥፎ ስቴጅ ላይ ደርሰዋል። እንግዲህ ናይጄሪያኖች እንደሚታወቀው ነው። ዩኬ ላይ ምን እንደሚሰሩ እናንተ የምታውቋቸው ናቸው። ቱርክ ላይም ዩኬ ላይም በጣም አስቸጋሪዎች ናቸው። ኢቨን ጀርመን ላይ አሁን ጀምሯል በቅርቡ እና የተለያዩ ሴኔጋል ከጋና የሚሄዱ ሰዎች እዛ የራሳቸውን ኦን ካምፓኒ ከፍተው አንድ አመት 2 አመት ሰርተው ከፍተው ስትመለከቱ አንዳንድ ጊዜ ስትመለከቷቸው እንደ ሰውኛም ሆነን ልክ እንደ ኢሚግራንት በጣም ይደብራል። ምክንያቱም እናንተ መታችሁ ኢሚግራንት ሆናችሁ ሰው ጋር ተቀጥራችሁ ከሰው ጋር ያቺ የምታገኙትን ታክሱም ምኑ የቤቱም ቢሉም ቆርጦባችሁ ያውላ ሆኖባችሁ ድጋሚ እዛ አንስታችሁ እንትን ስትሉ ኤጃችሁ ታይማችሁ በጣም ብዙ ነገራችሁ ዌስት እየሆነ ነው የሚሄደው። አስዩም አድርጉ። በጣም እዚህ ነገር ላይ በጣም ማተኮር አለባችሁ። እንደዚህ አይነት ኢሹዎችን ደግሞ ይዘንላችሁ የምንመጣው እኛ ላይክ ሰብስክራይብ አድርጋችሁን የኛ ፋን እንድትሆኑ ምናምን ነገር አይደለም። ነቲንግ። ይሄ ከግል ተነሳሽነት የተከፈተ የዲያስፖራ ፕላስ ቻናል ነው። ሰብስክራይብ ማድረግ ከፈለጋችሁ ጠቃሚ ነገር የምትወዱ ሰዎች ካላችሁ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። ኤኒቲንግ ደግሞ በኮመንት አሁን በቅርብ እየተሰራ ያለ ዌብሳይት አለ። እዛ ዌብሳይት ላይ ሁላችንም ኮሚኒቲ ምንፈጥር ይሆናል። ምንም አይነት ፔመንት የለውም። ገብታችሁ ብቻ የእያንዳንዱን ነገር ፖስቶች፣ ዴይሊ ፖስቶች ሊኖሩ ይችላሉ። በጣም ብዙ ነገር እየሰራንላችሁ እንገኛለን። እናንተም ከስር ሰብስክራይብ አድርጋችሁ ፋሚሊ መሆናችሁን እንዳትረሱ እንላለን። ዛሬ ይዘንላችሁ የመጣ ነው ቪዲዮ ይህንን ይመስላል። ዌልካም ቱ ዲያስፖራ ፕላስ። በቀጣይ ሳምንት እስከምንገናኝ ድረስ ቸርን ሰንብት።